ዓለም አቀፍ የመዝናኛ ሚዲያዎች አዲስ የመጣችውን የሞዴሊንግ ኮከብና ረጅም ጸጉሯን አዋህደው የሩሲያዋ ራፑንዘል የሚል ስም አወጡላት። ገና በለጋነቷ ያገኘችው ዓለም አቀፍ ዝናና አድናቆት ተፈጥሮ ባደለቻት ውበትና ችሎታ ነበር። ዓለም ውበቷን እሷ ደግሞ ዝናዋን አጣጥማ ሳትጨርስ ግን አንድ አስደንጋጭ ነገር ተሰማ። እቺ ወጣት ከነበረችበት 9ኛ ፎቅ ቁልቁል ወደ መሬት ተወርውራ ሞታ ተገኘች። እናቷ ልጄ በፍጹም ራሷን አታጠፋም በማለት አምርራ ተናገረች። ጓደኞቿም በዛ ሰሞን ደስተኛ ሴት እንደነበረች መሰከሩ። ታዲያ እንዴት ልትሞት ቻለች? የሆነ ሰው ገፈተራት ወይስ ራሷን አጠፋች? ሩስላና ኮርሽኖቫ በጁላይ 2 1987 ዓ.ም በካዛኪስታኗ አላቲ ከተማ ተወለደች። ሩስላና አባቷን ገና በልጅነቷ በማጣቷ ከ5 ዓመቷ ጀምሮ ከእናቷ ቫለንቲናና ታላቅ ወንድሟ ሩስላን ጋር ትኖር ጀመር። ሩስላና በተፈጥሮ የታደለችው መልክን ብቻ ሳይሆን ብሩህ አእምሮንም ጭምር ነበር። በትምህርቷ ጎበዝ የምትባልም ተማሪ ስትሆን የሀገሯን የካዛኪስታን ቋንቋ እንዲሁም የሩሲያን ቋንቋ እንዲሁም ጀርመንኛንም አቀላጥፋ ትናገራለች። አብዛኛው ትኩረቷ ትምህርት ላይ ሆኖ ከሱ በተጨማሪ ፒያኖ መጫወት ትወድ ነበር። አንድ ቀን ግን እሷ ራሷ ባልገመተችው ሁኔታ አዲስ ነገር ህይወቷ ውስጥ ብቅ አለ። ዴቢ ጆንስ የተባለች አንድ የሞዴሊንግ መልማይ አንድ መጽሔት ላይ የሷን ፎቶ ትመለከታለች። እዚህ መጽሔት ላይ ፎቶዋ የወጣው የምትማርበት ትምህርት ቤት አስተዳደር የሆነው ሰው ሳቢ የሆነውን መልኳን በመመልከት መጽሔቶች ላይ ለመውጣት ፍጹም ብቁ ነች ብሎ ያስባል። በዚህም ገና የ11ኛ ክፍል ተማሪ ያለች ለመጀመሪያ ጊዜ ፕሮፌሽናል ካሜራማን ፊት ቀረበች። እጅግ ማራኪ ቁመናና ሳቢ መልክ ቢኖራትም ፊቷ ላይ የሚታየው ልጅነት ግን በግልጽ የሚታይ ነበር። ዴቢ ጆንስ ታዲያ በመጽሔቱ ገጽ ላይ ሩስሊያናን ስትመለከት እጅግ ተደነቀች። ገና የ11ኛ ክፍል ተማሪ የነበረችው ልጅ ለማግኘት በቀጥታ ወደ እናቷ ቫለንቲና አመራች። ዴቢ ጆንስ አይኪው ሞዴሊንግ ከተባለ ትልቅ የሞዴሊንግ ድርጅት እንደመጣችና ሩስሊያናን ወደ ድርጅታቸው ማቀላቀል እንደሚፈልጉ ለቫለንቲና ታስረዳታለች። እናቷ ግን በዚህ ብዙም ደስተኛ አልነበረችም። የልጇ እድሜ ገና በመሆኑም ትምህርቷ ላይ ትኩረት እንድታደርግ ነበር ፍላጎቷ። ሩስሊያና ግን ይህንን ነገር መሞከር እንደምትፈልግ ለእናቷ ትገልጽላታለች። በዚህም የሩስሊያና የሞዴሊንግ ህይወት በይፋ ተጀመረ። ጉልበቷ አካባቢ የሚደርሰው ረጅም ጸጉሯ የሷ ለየት ያለ መገለጫ ሆኖ መታየት ጀመረ። በዚህም ታዋቂ ሚዲያዎች የሩሲያዋ ራፑንዘል የሚል ስም አውጥተው በተረት ተረት የምናስታውሳት ባለረጅም ጸጉሯ ራፑንዘል ጋር አመሳሰሏት። የፋሽን ከተማ ወደ ሆነችው ፓሪስ ለማቅናት ጊዜ አልፈጀባትም ነበር። ሞስኮ፣ ለንደንና ፓሪስ ከሚገኙ ኤጀንሲዎች ጋር ተዋውቃ እየተንቀሳቀሰች መስራቷን ቀጠለች። የቅርብ ጓደኞቿ እንደተናገሩት ግን ይህ ሁሉ ዝናና አድናቆት ብታገኝም በመሃል አንድ ጥሩ ያልሆነ ቀን ካሳለፈች በእጅጉ ትሰበራለች፣ ታለቅሳለች። በጊዜ ወደ መኝታ ክፍሏ በመሄድ ግጥምና ጽሑፍ እየጻፈች የስሜቷን ለመተንፈስ ትሞክራለች። ሩስሊያና በአንድ ፎቶ እስከ $7000 ማግኘት ብትችልም ከቤተሰቦቿና ከቤቷ በእጅግ እየራቀች በመምጣቷ የልጅነት ናፍቆቱ ከባድ ይሆንባት ጀመር። በስራዋ ምክንያት ወደ ሌላ ከተማ ተጉዛ ብቸኝነቱን እስክታውቀው ድረስ ጸጉሯን እንኳን ለአንዴ በራሷ ታጥባ አታውቅም ነበር። እናቷ ነበረች ሁልጊዜ ጸጉሯን የምትንከባከብላት የነበረው። በዚህም ዘወትር ለእናቷ በመደወል ባይተዋርነቷን ለማስታገስ ትሞክራለች። ሩስሊያና ቀስ በቀስ አንዳንድ ነገሮችን ማስተዋል ጀመረች። ታዋቂ ሞዴል መሆን ማለት ሌሎች እንደሚጓጉለት ወይም ከውጭ እንደሚታየው አስደሳች ዓለም ሳይሆን የብቸኝነት ፍጹም እንዲኮን የሚጠበቅበት ከፍተኛ ጫና ያለበት ቦታ ነው ያለች ቀስ በቀስ ነገሮች በመጀመሪያ እንደነበረው አይነት ውብና አጓጊ የሆነ ዓለም እየደበዘዘባት መጣ። ሩስሊያና በዚህ ሁኔታ ውስጥ ሆና አንድ ሰው ተዋወቀች። ሀብታም አማላይና ተጫዋች የሆነ ሩሲያዊ የሩስሊያና ልብ ውስጥ ለመግባት ጊዜ አልፈጀበትም። የቅርብ ጓደኞቿ ከሱ እንድትጠነቀቅ ደጋግመው ቢነግሯትም ሩስሊያና በታወረ ፍቅር ውስጥ ሳታስበው ሰጠመች። ለእናቷ በማስተዋወቅ ልታገባውና መንታ ልጆችን መውለድ እንደምትፈልግ በጉጉት ትናገራለች። ይሄ ሁሉ ህመም ግን በጊዜ ከሰመ። ሩስሊያና እንዳሰበችው ሳይሆን ጓደኞቿ እንዳስጠነቀቋት በቅርቡ ያገኘችው ሰው ጥሏት ሄደ።
ይህንን አምና መቀጠል ያቃታት ሩስሊያና ደጋግማ ብትደውልለትም መልእክት ብትልክለትም ሊመልስላት አልቻለም። ይባስ ብሎም በረዳቱ በኩል ደግማ እንዳትደውልለትና እንድትተወው እንዲነግራት ነገረው። ሩስሊያና ራሷን መሆን አቃታት። ምግብ መብላት፣ ጥሩ መኝታ ማግኘት እያቃታት መጣ። በህይወቷ እያጋጠማት የነበረው የባይተዋርነትና ተስፋ የማጣት ስሜት በዚህ ክህደት ይበልጥ እየመረረ መጣ። አመታቶች ተቆጠሩ። ሩስሊያና ጭምተኛነቷን፣ አሳዛኝ የልጅነት ባህሪዋ እየተገፈፈ ኃይለኛና ቁጡ የሆነች መምጣቷን ጓደኞቿም ጭምር ማስተዋል ጀመሩ። ሌሎች የወንድ ጓደኞችም በተለያየ ጊዜ ያዘች። የሞዴሊንግ ህይወቷን እንደ በፊቱ አመርቂ ባይሆንም ኒውዮርክ፣ ፓሪስ፣ ለንደን እየተዘዋወረች ስራዎቿን ማቅረብ ቀጠለች። ለ21ኛ ዓመት የልደት ቀኗ 4 ቀናት ሲቀረው አንድ አስደንጋጭ ነገር ተሰማ። ይህ ዜና እናቷ ልትቀበለው የማትችለው ጓደኞቿን ፈጽሞ ያልጠበቁት የሩስሊያና ሞት ነበር። ሚዲያዎች ወሬውን እየተቀባበሉ አስተጋቡት። ሩስሊያና ከ9 ፎቅ ወድቃ መሞቷ ተነገረ። እናቷ ቫለንቲና ልጄን በሚገባ አውቃታለሁ፣ በየሰዓቱም እናወራ ነበር፣ ይህንን ራሷ በፍጹም ልታደርገው አትችልም በማለት እያነባች ተናገረች። የቅርብ ጓደኞቿ በዛ ወቅት ደስተኛ ሴት እንደነበረችና ለልደት በዓሏ ከአዲሱ ፍቅረኛዋ ጋር በመሆን ዝግጅት ላይ እንደቆየች ተናገሩ። ከመሞቷ ጥቂት ቀናት በፊት ጽፋ የነበረው ጽሑፍ ላይ ራሴን መሆን አልቻልኩም፣ ራሴን ላገኝ እችል ይሆን ማለቷ ነገሮችን ወደ እሷ አቅጣጫም የማምራት እድሉን አሳየ። ፖሊስ ከዚህ ሞት ጀርባ ሌላ አካል የለም፣ ሩስሊያና አውቃም ይሁን ሳታውቅ የገጠማት አደጋ ነው በማለት ምርመራውን ዘጋ። የልጇ ሞት ምክንያት ያላሳመናት ቫለንቲና በዩክሬን እጅግ የታወቀ የምርመራ ኤክስፐርት ቀጥራ ሁኔታው እንዲጣራ አሳወቀች። የዚህ መርማሪ ውጤት አስደንጋጭ ሆኖ መጣ። በምርመራው የሩስሊያና ጉዳት ከፎቅ የዘለለ ሰው ሳይሆን ከመኪና አደጋ ጋር በእጅጉ የሚመሳሰል ሆኖ ተገኘ። ቫለንቲና በሚዲያዎች ቀርባ ልጇ ፈጽሞ ከፎቅ ላይ መውደቋን እንደማታምንና አንድ የተሳሳተ ነገር እንዳለ ተናገረች። ምንም አይነት አልኮል፣ አደንዛዥ ዕፅ ወይም አንዳች ምስክር ሳይገኝ አንድ ሰው እንዴት በዚህ ፍጥነት ራሱን ከፎቅ ወርውሮ ገድሏል ተብሎ ምርመራ ይዘጋል? በጠራራ ፀሐይ የነበረውን አጋጣሚ የመንገድ ላይ ካሜራዎች ያልታየው ለምንድን ነው? ሆን ተብሎ የጠፋ የካሜራ ምስል ሊኖር እንደሚችል ቫለንቲና ማብራራቷንና መሞገቷን ቀጠለች። ሌላኛዋ የቅርብ ጓደኛዋ ሩስሊያና ከመሞቷ ከአንድ ወር በፊት ወኪሏን ወደ $500,000 አካባቢ ስላጭበረበራት እንዳባረረችና በሌላ እንደተካች እንደነገረቻት አስታወሰች። ይህ ግን የሩስሊያና የሞት ምርመራ ላይ ያመጣው አንዳች ግብዓት አልሆነም ነበር። ኤሌና የተባለች ታዋቂ የሞዴሊንግ ድርጅት ዳይሬክተር ስለ ሞዴሊንግ ህይወት ስታብራራ ሞዴሎች ከባድ ህይወት ነው ያላቸው፣ ሁልጊዜም የሰውነት ቅርጻቸውን መጠበቅ ይጠበቅባቸዋል። በዚህም ብዙ ሴቶች ምግብ አይበሉም፣ መድኃኒት ይጠቀማሉ። በዚህ ላይ በየሀገሩ ሲዘዋወሩ የሚሰማቸው ብቸኝነት ጋር ተደምሮ ከፍተኛ ድባቴ ውስጥ ይገባሉ ስትል ተናግራለች። ለፖሊስ ከእናትየው ጩኸትና ከጓደኞቿ ቅሬታ ይልቅ የዚች ዳይሬክተር ሐሳብ ለመቀበል የሚመች ነበር። በዚህም ይህ አደጋ ራስን የማጥፋት ነው በሚል ለአንዴና ለመጨረሻ ጊዜ ፋይሉን ዘጋ። ውድ ቤተሰቦቼ እናንተስ በዚህ ታሪክ ላይ ምን ሐሳብ አላችሁ? እውነት ሩስሊያና ራሷን አጥፍታ ነው ወይስ ተከፍትራ? እስኪ ሐሳባችሁን በኮሜንት ላይ አሳውቁኝ። ቪዲዮን ከወደዳችሁት ላይክ በማድረግ አዲስ ሆናችሁ ሰብስክራይብ እያደረጋችሁ ተቀላቀሉ። በሌላ አዲስ ታሪክ እስክንገናኝ ድረስ ቸር ቆዩልኝ።